ሰው ካለበት የኃጢአት ጉድጓድ ለመውጣት ቅዱስ ሥጋው ክቡር ደሙን ቶሎ ቶሎ ይቀበል ነው። እንቀበል ቶሎ ቶሎ ቅዱስ ሥጋውን ክቡር ደሙን ቶሎ እንቀበል። ከዛ እያነጻን እየቀደሰን ተቀድሰን እንቀራለን በሱ ቸርነት። እና መቀበል ከቻልን እድላችን ማሳለፍ የለብንም። በቃ እንደው ንስሐ እንደገባን ከሆነ ሰዓቱም ከተመቸን ማለት የሚገባ ሰዓቱ ነው ካገኘ ነው መቀበል ነው። የመቀበል እድል እያለን አናሳልፍ ከቻልን ማለት ነው። በሳምንትም ቢሆን ከተቻለ እንቀበል፣ እንናዘዝ እንቀበል። አንድ ሰው ኃጢአት ካለበት ምንድነው ያደረገው? አሁን ኃጢአት ካለበት ከኃጢአቱ ራሱ ያለ ክርስቶስ ሥጋና ደም መውጣት አይችልም። ኃጢአት ከሰራስ ምን ያደርግ? ይናዘዝና ይቁረብ። መልሶ ደግሞ ቢወርቅስ አሁንም ይናዘዝና ይቁረብ። ደግሞ መልሶ ቢወርቅስ አሁንም ይናዘዝና ይቁረብ። መልሶ ኃጢአት ቢሰራስ አሁንም ይናዘዝና ይቁረብ። መጨረሻ ላይ ተነስቶ ይቀራል። እነዚህን የጠፉ ደቀ መዛሙርት ወደ ክብራቸው የመለሳቸው የማን ሥጋና ደም ነው? የክርስቶስ ሥጋና ደም ነው ማለት ነው። የክርስቶስ ሥጋና ደም እሱን የምናይበት ነው። እሱን የምናየው በሱ ነው። ክርስቶስን በክርስቶስ ነው የምናየው። በራሱ ቅዱስ ሥጋ በራሱ ክቡር ደም እግዚአብሔርን እናያለን። በብርሃንከ ንራይ ብርሃን ያለ ቅዱስ ዳዊት ለዚህ ነው። በሱ ብርሃን ነው እሱን የምናየው በራሱ ብርሃን። ስለዚህ እግዚአብሔር ከኛ ጋር ለማደር በደጅ ቆሜ አንኳኳለሁ፣ ማንም የሚከፍትልኝ ቢኖር አብሬው ራት እበላለሁ እንዳለ ክርስቶስ ከኛ ጋር ለማደር ሁልጊዜ አብሮን እየዋለ ነው። መጽሐፍም እያስተማረን ነው። በሥጋው ደሙ በኩል ግን አብሮን ማደር ይፈልጋል። እኛ ግን እደር አላልነውም። እነዚያ ግን ምንድነው ያሉት? መሽቷልና ከኛ ጋር ምን በል ነው እደር። አሁንም መሽቷል። በመሸ ዘመን ያለን ይመስላል። ሲያዩት ይመስላል ያልኩበት ምክንያት ሁሉን ሰፍሬ ቆጥሬ ስላላወቅኩት ነው። ቀኒቱን የሚያውቅ እግዚአብሔር ነው፣ ማንም አያውቃትም ብሎ ራሱ በወንጌል ነግሮናል። ሲያዩት ግን የመሸ ዘመን ነው። ስታዩት ምንድነው ያለ? እነዚያን ደቀ መዛሙርት ምንድነው ያሉ? መሽቷልና ከኛ ጋር እደር አይደል ያሉት? እና ልቡናቸውን ያቀጣጠልባቸው። በማቴዎስ ወንጌል ምዕራፍ 24 ላይ ምንድነው ያለ? እምብዛ መጻት ሲያኮስ ፍቅር፣ ከግፍ ብዛት የተነሳ ፍቅር ትቀዘቅዛለች ብሎ ነበር። አሁን ልባችን አይነድም ማለት ፍቅር ቀዝቅዟል። እንደምታውቁት አይደለም? መሸ ማለት ይሄ ነው። ፍቅር በጣም የጠፋ ነው። ሁሉ ነገር ለኛ ቀላል ሆኖብናል። አሁን ክቡር የሆነ ነገር ሁሉ የለን ነው። የከበረ ነገር የተባለውን ነገር ሁሉ አቅለለን ጨርሰናል። ፍቅር ቀዝቅዟል። ለቤተክርስቲያን ያለን ፍቅር ቀዝቅዟል። ለመጻሕፍት ንባብ ያለን ፍቅር ቀዝቅዟል። ለማስቀደስ ያለን ፍቅር፣ ለመዘመር ያለን ፍቅር፣ ቃለ እግዚአብሔር ለመማር ይሄ ለመትኮርኮር በቃ ጥቅስ ለመያዝ ማስታወሻ እንኳን ለመያዝ ያለን ፍቅር እኮ እንዴት እየቀነሰ እንደመጣ አላያችሁት? እስቲ መጀመሪያ ሰንበት ትምህርት ተማሪ ቤት ስትገቡ የነበራችሁ ፍቅርና አሁን ያለው አንድ ነው? አሁን ደግሞ ያወቅን መስለን ነው እኮ እንደ ድንጋይ። ነገ ስንጠየቅ የለም። በቃ ብፁዕ አቡነ ኤልሳ በረከታቸው ይድረሰን አርፈዋል። ያለንበት ሀገረ ስብከት ሊቀ ጳጳስ ነበሩ። አንድ የካህናት ስልጠና እሳቸው ባሉበት ተሰጥቶ ነበርና ቁጭ ብለው እሳቸው አሉ። አንዱ የካህናት ስልጠናውን የሰጠው እኔ ነኝ፣ ሌሎች መምህራን ነበሩና ትምህርቱ ሲያበቃ ምን አሉ? ተምራችሁ ማስታወሻ አልያዛችሁም፣ እናንተ ማለት ዘምታችሁ የተወረሳችሁ ዘማቾች ናቸው አላችሁ። ዘምታችሁ የተወረሳችሁ ማለት እንግዲህ ዘመተ ሰው የሚዘምተው ድንበር ሊያስከብር ነው። ድንበር ሊያስከብር ዘምቶ ሲመለስ አገሩ በሌላ ንጉሥ ተይዞ ቢቆይ አንድ ሰው ምን ይሆናል? ስለዚህ ተሰብከ ሲጨርስ ምንም ነገር ጠብ ያላለ ከሆነ ዘምቶ ተወርሳል ማለት ነው ይላል እና አሁን